አላህ የሰጣትን ስጦታ እሱ ደግሞ ወንድ ልጅ አልወለድሽም ብሎ ሴት ልጅ ነው ወለድሽ ብሎ ነው እንግዲህ ህይወቷን ያሳጣት። በጣም ከባድ ነው። በዚህ ልክ አላህ የሰጠን ስጦታ አሜን ብሎ መቀበል ነው እንጂ በልጅ ናፍቆት የሚሞት ስንቱ አለ። ጭራሽ ሊያሸት ማለት ነው። አንድ ቀን አይቼው እንኳን ቢሞትብኝ እንደ ሰው ቅፌ ብደሰት የሚል ምኞቱ ስንቱ ያለ እሱ ደግሞ ጭራሽ እስከነ ልጇ አውዚ ብላይ በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። እንግዲህ ክርስቲያን ወገኖቼንም ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ተረፍርፍ ይበልላችሁ። እንደተለመደው በቪዲዮ ከች ብያለሁ። እሱ ምን መሰላችሁ እንግዲህ ያው እንደቀጠልኩኝ ነው። እንግዲህ እናንተ ደግሞ አበረታቱኝ ካላበታች እጅግ አድርጌ አመሰግናለሁ። ኮመንት ላይክ ለምታደርጉኝ ለምታበረታቱኝ ሁላችሁንም እጅግ አድርጌ አመሰግናለሁ። አላህ ያክብርልኝ። እና ባልና ሚስት አሉ። ያው አብረው እንደ ማንኛውም ሰው ይጋባሉ። ተዋደው ሲጋቡ እሷ ብዙም ልቧ አልፈለገውም። እሱ ነው እየፈለጋት የነበረው እና በኋላ ደግሞ ያው ሆኖም ቀረም ትዳር ነው እና ተጋቡ። አብረው እየኖሩ እንግዲህ ልጅ መፈጠሩ አይቀርምና አላህ ከሰጣ ልጅ ይፈጠራል ማለት ነው። ልጅ ከፈጠረ በኋላ ያው ጊዜው ይደርሳል። የማይደርስ ነገር የለ። እድሜ ካለ ደርሶ ትወልዳለች ማለት ነው። ስትወልድ እንግዲህ ሴት ልጅ የወለደቻት እሱ ደግሞ ወንድ ልጅ ነበር ሲጠብቅ የነበረው ማለት ነው። ወንድ ልጅ ለምን አልወለሽም በማለት ነው እንግዲህ ህይወቷን ያሳጣት። ሱብሃንአላህ እኔ በጣም ነው የገረመኝ። እስኪ እናንተም በዚህ ሀሳብ አስተያየታችሁ አስቀምጡ ማለት ነው። ሰው በአሁን ጊዜ ልጅ ወላሂ ስንቱ እንደ ለቅሶ በቃ እንደ ሞት የሚያለቅስ ስንቱ በልጅ ናፍቆት ሳይተኛ ሁሌ በልጅ ናፍቆት የሚገለው ስንቱ አለ ማለት ነው። አንድ ቀን አይቼው አንድ ቀን እንደ ሰው አቅፌው እንደ ሰው አርግዤ ወልጄው ቢሞትብኝ እንኳን የሚል ስንቱ አለ። አንዳንዱ ደግሞ ሱብሃንአላህ ለሚሰጠው አውጥቶ ለኔ ይሰጠኛል ወይ የሚል አለ። ሱብሃንአላህ በጣም ከባድ ነው። ምን ብላለች አንዷ ማለት ነው። ከባሏ ጋር እንደዚሁም ሰላም የላቸውም። ከዛ በጣም በቃ በሱም የመጣት ስትናደድ ምናምን ልጇንም በጣም ትመቷለች። ከዛ ልጅ ለሚሰጠው አውጥቶ ለኔ ልጅ ይሰጠኛል አለች። በሳቱ ክው ነው ያልኩትኝ ማለት ነው። እንደዛ አስቡት እስኪ። ያ ማንኛውም ነገር እኛ በፈለግነው ሰዓት ምንም ነገር ሊደረግ ምንም ነገር ሊፈጸም አይችልም። አላህ ኦን ባለው ሰዓት ነው ሁሉም ነገር የሚሆነው። እኛ ምንም ማድረግ አቅም የለንም። አላህ ደግሞ ይሄንን እኛ የምንናገረው ነገር አይቶ ጽፎብን ደግሞ ቢከለክለንስ ምን እንሆናለን? አንዳንድ ሰው በችግርም ሆኖ ለልጁ ብሎ ብዙ መስዋዕትን ይከፍላል። ብዙ መስዋዕት ማለት ነው። ሳይበላ ያበላ ሳይተኛ ለልጁ ሲል ብዙ አባትም ይሁን እናት ማለት ነው። አባትም እንደ እናት እናትም እንደ አባት ሆና ብዙ መስዋዕትን ትከፍላለች። የነገ ቀን ይጦረኛል ብላ ማለት ነው። ስለዛ ያንን ነገር ማሰብ ማስተዋል ሲገባ በዚህ ልክ ያክል ማለት ተገቢ አይደለም። በጣም ነው የሚያስደነግጠው። ወላሂ እኔ በጣም ነው እንትን ያልኩት። እንደዚህ አይነት ሲባል በጣም ነው የሚያስፈራኝ። ልጅ እኮ ምክንያቱም ሱብሃንአላህ አላህ ሰጥቶን ወደን ፈቅደን ያው እስካገባን ድረስ አላህ ልጅ ሲሰጠን ነው ሁሉም ራህመትም ቤትም ደስታ የሚመጣው ከልጅ ጋር ነው ማለት ነው። ስለዛ በተቻለ አቅም መንከባከብ ነው አላህ የሰጠንን ስጦታ። ያው እኛ ደግሞ ወደን ሰውን ግድም ነው ስደትን ያስወጣን። እንግዲህ አላህ በሰላም ከልጆቻችን በሰላም ያገናኝን። እዚህ ጋር የልጅ ናፍቆት እንጃ ማያስቀምጠው ስንቱ አለ። ሁሉም ሆድ የባሰው አይኑ እምባ እያነባው አንጀቱ እያረረ እያለቀሰ ያንን ሁላ ችሎ ነው ሰው ሰርቶ የሚለወጠው። በስደትም ሆነ በሀገር ውስጥም ሆነ ብዙ ችግር የሚያሳልፈው ማለት ነው። ግን ያን ነገር ከማድረግ ይልቅ በዚህ ልክ እናትን ሰውነቷን ሁላ በፌስታል ነበር ሲያቃጥላት የነበረው ማለት ነው። በፌስታል ሲደፋባት መጨረሻ ላይ ደግሞ በወጮቤ ነው ወቅቱ የገደላት። ሐስቡናላህ ወኒዕመል ወኪል። ወላሂ በጣም የሚዘገንን ነገር ነው። ያልተደረገ ነገር የለም፣ የማይሰማም ነገር የለም።
በጣም ከባድ ነው። እኛ ሀገር ላይ እንደዚህ አይነት ነገር ድርጊት ይፈጸማል እስከሚባል ድረስ ማለት ነው። ወላሂ አይዶን ነው በስ እናትን የመሰለች ሴት ልጅ ማለት እኮ እናት ናት። ሴት ልጅ ማለት እህት ናት። ሁሉ ነገር ናት እኮ ሴት ልጅ ማለት ነው። ምክንያቱም እሷን ቀና ብሎ ማየት እንኳን አይችልም ነበር። አንዳንዱ ሰው እኮ በጣም ከባድ ነው። ሰው እኮ የፈለገም ነገር ቢሆን እህቱ እንደዚህ ብትሆንበት፣ የእሱ እናት እንደዚህ ብትሆንበት ደስ አይለም። ኦልሬዲ እናቱ ናት እህቱ ናት ማለት እኮ ነው። በቃ ወዶ ፈቅዶ እስከመጣት ድረስ ተንከባክቦ መያዝ ነው። በቃ ካልፈለጋት መፍታት ነው እንጂ በዚህ ልክ ህይወቷን ማጥፋት ተገቢ አይደለም። ሐስቡናላህ ወኒዕመል ወኪል። ከእንደዚህ ነገር አይነት አላህ ይጠብቀን። በጣም አስፈሪ ነው ወላሂ በዚህ መልክ እንጃ። ብቻ ግን የልጇንም ህይወት አጠፋ፣ የእናቷንም ህይወት አጠፋ ማለት ነው። ሁለቱም ነው በአንድ ያጠፋችው። አስቡት እስኪ ሰውነቷን በፌስታል እስከሚያቃጥል ድረስ ማለት ነው። ያ ረቢ እኔን ማንም አይደፍረኝም፣ እኔን ማንም አያናግረኝም፣ እኔ ነኝ ያለ እስኪ ያናግረኝ ያለ ዘራፍ ሲል ነበር ማለት ነው። ማንም ከይክ ማንም በሰራው ስራ የሚያመልጥ ነገር የለም ማለት ነው። እያንዳንዱ ሁሉም የእጁን ያገኛል። ጊዜ ጠብቆ ደግሞ የማይመጣ ነገር የሰራናት ስራ ጊዜን ጠብቃ ትመጣብናለች ማለት ነው። እኛ ነገሩን እንደ ቀልድ አቅልለን ብናየው መጥፎ ነገር ስንሰራ ግን ውሎ አያድርም። እጃችን በእጃችን ነው የምናገኘው። አላህ ይጠብቀን ከእንደዚ አይነት ፈተና። እኔ እንጃ ቃላት የለኝ ወላሂ። እንዲህ ቢስሚላህ ሐስቡናላሁ ወኒዕመል ወኪል። እንዴት እንዳስቻለው ብቻ አላውቅም፣ እንዴት እንዳስቻለው አላውቅም። ሐስቡናላሁ ወኒዕመል ወኪል። ከባድ ነው እና በያላችሁበት እህቶቼ አላህ ይጠብቃችሁ፣ እኛንም አላህ ይጠብቀን እና እስካሁን ለነበረን ቆይታ መልካም ጊዜ እጅግ አድርጌ ከልብ አመሰግናችኋለሁ። ሽርሽር ያደረጋችሁ አበረታቱኝ፣ ላይክ ማድረጉልኝ አይከፈልበትም። እንግዲህ እንተባበር። ሰላም አለይኩም ወራህመቱላሂ ወበረካቱ።